ዛሬም ነገም መቼም የማይደገም ሊሆንም የማይችል ዓለም እጅ ባፍ አስጭና ካሰማችን ታሪኮች መካከል የሆነ ድርሰት እንጂ እውነተኛ ታሪክ የማይመስል ጉዳይ። ወታደር ሀገሩ ጦርነት ገብታ የዘመተበት ከዛ ግን በአጋጣሚዎች ጦርነቱ በድርድር ተቋጨ የሚለው መረጃ ሳይደርሰው ብቻውን ለ29 ዓመታት ጫካ የተዋጋበት አስደናቂ ሁነት። ይህንንና ብዙ ከዓለም ዙሪያ የተሰሙ አስደናቂና አስገራሚ ነገሮችን ከምናቀርብበት ከዓለም ገጻችን ገልጠን ይህኛውን ታሪክ ልናሰማችሁ ነውና በጥሞና ያዳምጡ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ጊዜው እንደ አውሮፓውያን አቆጣጠር በ1974 ዓመተ ምህረት ነው። አንድ ኖሪዮ ሱዙኪ የተባለ የ24 ዓመት ጃፓናዊ የኮሌጅ ተማሪ ለረጅም ጊዜ በወሬ ሲሰማ የኖረውን ለማመን የሚቸግር ነገር በአካል አይቶ ለማረጋገጥ ለራሱ ተልኮን ሰጥቶ ወደ ፊሊፒንስ ተራሮች ጉዞውን አድርጓል። ተልኮ ሁለተኛው የዓለም ጦርነት ካለቀ በኋላ ለ29 ዓመታት ጦርነቱ አላለቀም ብሎ ብቻውን በጫካ ሲዋጋ የነበረውን አንድ ሂሮ ኦኖዳ የተባለ ጃፓናዊ ወታደርን ለመፈለግ ነበር። ነገሩ ሁሉ የእውነት አይመስልም። በሁለተኛው የዓለም ጦርነት ወቅት ለያዥ ለገድናዥ አስቸግራ የቆየችው ጃፓን በአሜሪካ የአቶሚክ ቦምብ መሞከሪያ ሆና ሂሮሺማና ናጋሳኪ የተባሉ ከተሞች እንዳልነበሩ ከሆኑባት በኋላ እጇን ሰጥታለች። በኦገስት 15 1945 ዓ.ም የወቅቱ የጃፓን መሪ የነበረው አጼ ሂሮሂቶ ጃፓን እጇን ሰጥታለች፣ ጦርነቱም አብቅቷል በማለት በሬዲዮ አስነገረ። ለቃሉ ታማኝ ሀገሩን ወዳድ የነበረው ወታደር ሂሮ ኦኖዳ ግን ይህንን መልእክት ሳይደርሰው ቀርቶ ከጠላት ጋር ሽምቅ ውጊያን እያደረገ እንደሆነ በማመን ጦርነቱ ካለቀ በኋላ 30 ዓመት ሊሞላው 1 ዓመት ብቻ እስኪቀረው ድረስ ሉባንግ በተባለች የፊሊፒንስ ደሴት ውስጥ ከተራሮች መሃል በሚገኝ አንድ ጫካ ውስጥ ኑሮውንም አድርጓል። በ1922 ዓ.ም በጃፓኗ ካይናን ከተማ 7 ልጆች ባሉት ቤተሰብ 5ኛ ልጅ ሆኖ የተወለደው ሂሮ ኦኖዳ በአንድ ወቅት በቻይና በሚገኝ የጃፓን ተቋም የሽያጭ ሰራተኛ የነበረም ሰው ነው። ነገር ግን ሕይወት ለሂሮ ሌላ ዕቅድም ነበራት። በሁለተኛ ዓለም ጦርነት እየተካሄደ በነበረበት ወቅት ከአሜሪካ ጋር እሰጥ አገባ ውስጥ ገብታ የነበረችው ጃፓን በዲሴምበር 7 1941 ዓ.ም ፐርፕል ሃርበር የተባለውን የአሜሪካ የጦር ሰፈር ላይ ከባድ ጥቃትን ትሰነዝራለች። ይህ የሁለተኛውን የዓለም ጦርነት መልክ የቀየረና በፓሲፊክ አካባቢ የነበረውን ጦርነት ያባባሰ ክስተትም ሲሆን የአሜሪካ ምላሽ አሳንሳ ተመልክታ በነበረችው ጃፓን ላይም አሜሪካ ጦርነት እንድታውጅ ያደረገም ነበር። ይህንንም ተከትሎ በጃፓን የነበሩ ከ17 ዓመት እስከ 40 ዓመት የሚገኙ ወንድ ወጣቶች ለጦርነት ተመልምለው ገና የ20 ዓመት ወጣት የነበረው ሂሮ ኦኖዳም በቻይና ወደሚገኘው የጃፓን የጦር ግንባር ተላከ። በ20ኛው ክፍለ ዘመን መጀመሪያ ላይ ጃፓን በዓለማችን አስፈሪና ሌሎች ሀገራት አስጊ ከሚባሉ አመፀኛ ሀገራት የምትመደብ የነበረች ሲሆን በተለይም ግዛቷን ለማስፋፋት በምታደርገው እንቅስቃሴ ቻይና ላይ ታደርሰው የነበረው ጥቃት ታሪክ የማይረሳው ነው። አንዳንድ የቻይና ግዛቶችን ተቆጣጥራ የነበረም ሲሆን ሂሮ ኦኖዳ የውትድርና ስልጠናውን ጨርሶ በመጀመሪያ የሄደበት ቦታ ጃፓን በቻይና ከተቆጣጠረቻቸው ቦታዎች አንዱ ወደ ነበረው ናንቻንግ የተባለ ቦታ ነበር። በጃፓን ላይ ጦርነት አውጃ እየተንቀሳቀሰች የነበረችው አሜሪካ ጦሯን ወደ ጃፓን እያስጠጋች ፊሊፒንስ በመድረሷ የነሂሮ ኦኖዳ ጦር በቻይና ብዙም ሳይቆይ በፊሊፒንስ ወደምትገኘው ሉባንግ የተባለች ስፋቷ ከ124 ኪሎ ሜትር ስኩዌር ወደማይበልጥ ትንሽዬ ደሴት ተዘዋወረ። በአሜሪካና በጃፓን መካከል የነበረው ጦርነት ተጠናክሮ ቀጥሎ ሂሮ ኦኖዳም ሌተናል ማዕረግን በጃንዋሪ 1945 የተቀበለም ሲሆን ከዚህ በኋላ ነበር ይህ ሰው ሕይወቱን እስከ ወዲያኛው የሚቀይሩ ትዕዛዞችንም የተቀበለው። ሂሮ ኦኖዳ አሜሪካ የሉባንግ ግዛትን እንድትቆጣጠር በደሴቲቱ የነበረውን የጦር ክፍል እንዲመራ የተነገረውም ሲሆን ይህንን ትልቅ ኃላፊነት ተቀብሎ በድል መወጣት ታዛዥ ለነበረው ሂሮ የሕይወቱ ተልዕኮም ሆኖ ቀረ። በዚያን ጊዜ ነበር
ጀነራል አኪራ ሙቶ የተባለው የጦር አዛዥ እስከ ወዲያኛው ከሂሮ አኖዳ አእምሮ ውስጥ የማይወጣና ለቀጣይ 10 ዓመታት የሚመራበትን ቀጭን ትዕዛዝም የሰጠው በምንም አይነት ሁኔታ ውስጥ ብትገኝ ራስህን እንዳታጠፋ፣ በገዛ እጆች ላይ የራስን ሕይወት ማጥፋት ተከልክለሃል ብሎ ቃል በቃል የነገረው። 3ም 5 ወይንም ከዛም በላይ ዓመታት ሊፈጅ ይችላል። እኛ ወደ አንተ ተመልሰን እንመጣለን፣ እናም አንተ ትጠብቀናለህም አለው። በጃፓን የጦር አዛዥ ቃል እንደ እግዚአብሔር ቃል በሚታይበትና ወታደሮችም ትዕዛዞችን እንዲያከብሩና ታማኝ እንዲሆኑ ጥብቅ ስልጠናን በሚሰጣቸው በዚያን ወቅት ሂሮ አኖዳ የታዘዘውን ከመፈጸም ወደ ኋላ እንዲል የሚያደርገው ምንም አይነት ምድራዊ ኃይልም አልነበረም። ገና አዲስ የሌተናልነት ማዕረግን ላገኘው ሂሮ የጀነራሉ ቃሎች የህይወት መርሁ መሆኑ ሂሮ አኖዳ የሚከፈለውን ሁሉ ከፍሎ ትዕዛዙንም ለመፈጸም ለራሱ ቃል ገባ። በፌብሩዋሪ 8 ወደ ሉባንግ ደሴት የመጡ የአሜሪካን ወታደሮች በጃፓን ወታደሮች ላይ የበላይነትን ተጎናጽፈው በሉባንግ የምትገኘውን ቲሊክ ከተማ እንዳልነበረች አደረጉ። ሂሮም የሚመራውን የጦር ክፍል ለመጠበቅ በሚል ወታደሮቹ በሉባንግ ወደሚገኘው ተራሮች እንዲያፈገፍጉ ትዕዛዝን ሰጣቸው። በዛም ጉሪላ ዋርፌር የተባለውን ጠላትን ተደብቆ የማጥቃት የጦር ስልት እንዲከተሉ ነገራቸው። በዚህ መልኩ በተራሮቹ መሃል በሚገኙት ጫካዎች ውስጥ ሽምቅ ሲዋጉ የቆዩት ወታደሮች ከማዕከላዊ የጦር ክፍል ጋር ምንም አይነት መልእክት የማይለዋወጡ ከዛም የሚመጣ ምንም አይነት መልእክት የማይደርሳቸው ሁኔታ ላይ ነበሩ። ለዚህም ነበር በዓለም የጦርነት ታሪክ ታይቶ የማይታወቅ ጥቃት የሚባለውን የጃፓን መልክ እስከ ወዲያኛው የቀየረውን በኦገስት 6 1945 በሂሮሺማና ናጋሳኪ ላይ የተፈጸመው የአቶሚክ ቦምብ ጥቃት ፈጽሞም ያልሰሙት። በዚህ ዕለት የአሜሪካ ጦር በጃፓኗ ሂሮሺማ ከተማ ላይ የመጀመሪያውን የአቶሚክ ቦምብ ጥቃት አደረሰ። ከተማዋ በቦታዋ እንዳልነበረች አድርጎ 66,000 የሚጠጉ ሰዎችን ሕይወት ወዲያውኑም ቀጠፈ። ከ3 ቀናት በኋላ ደግሞ የአሜሪካ ጦር በናጋሳኪ ከተማ ሁለተኛውን ቦምብም ጣለ። ይህኛው አቶሚክ ቦምብ 69,000 የሚጠጉ የናጋሳኪ ከተማ ነዋሪዎችን ከምድረ ገጽ ጠራርጎ ያጠፋቸው ሲሆን ይህንን አሰቃቂ ጥቃትም ተከትሎ ጃፓን እጇን ሰጠች። በዚህም በአሜሪካና በጃፓን መካከል ይደረግ የነበረው የፓሲፊኩ ጦርነት መቋጫውንም አገኘ። እንዳሁኑ መልእክት በብርሃን በፍጥነት በማይሰራጭበት ዘመን በዛ ዘመን ከጃፓን የሚመጡ ተሸንፈናል መልእክቶች በፍጥነት ከነ ሂሮ ኦኖዳ ጆሮ ሊደርሱም አልቻሉም። ጃፓን ሽንፈቷን ተቀብላ እጅ ከሰጠች ከወራት በኋላ የጃፓን ወታደሮች የሉምባንግ ደሴት ከሚገኙ ነዋሪዎች አንድ ወረቀትንም አገኙ። ወረቀቱ ጦርነቱ በኦገስት 15 ተጠናቋል የሚል ጽሑፍ በጃፓንኛም ሰፍሮበታል። ወታደሮቹ ግን የደሴቲቷ ነዋሪዎች ቦታውን ለቀን እንድንወጣ የተጠቀሙበት መንገድ ነው ብለው ችላም አሉት። የዓመቱ መጨረሻ አካባቢ አንድ አውሮፕላን በሉምባንግ ደሴት ላይ በዋና የጦር ጀነራል የተፈረመባቸው የጃፓን ጦርነቱን እንደተሸነፈችና እንደተጠናቀቀ የሚገልጹ በራሪ ወረቀቶችንም በተነ። ወታደሮቹ ወረቀቶቹን በጥንቃቄ አነበቧቸው። በወረቀቶቹ ላይ እጅ ለሚሰጡ ወታደሮች የሕክምና ድጋፍ እንደሚሰጥና በሰላም ወደ ጃፓን እንደሚወሰዱም ተገልጿል። ሂሮ ኦኖዳና ወታደሮቹ ግን ይህንንም አልተቀበሉትም። አሜሪካኖቹ እጅ እንድንሰጥ ለማድረግ የተጠቀሙበት ታክቲክ ነው አሉ። ሀገራቸውን ለማስከበር የገቡትን ቃልም አንሰጥም ብለው መዋጋታቸውን ቀጠሉ። ነገር ግን ቀላል እየሆኑም አልነበረም። ወታደሮቹ ምግብ ያልቀባቸውም ጀመር። በዚህ ጊዜ በበራሪ ወረቀቶች ከሉምባንግ ደሴት ሰማዮች መጉረፍ ቀጥለው የነበረም ሲሆን ረሃቡን ያልቻሉት 41 ወታደሮች በኤፕሪል ወር 1946 እጅ እንሰጣለን አሉ። ከሂሮ ኦኖዳ ጋር 3 ወታደሮች ብቻ በሀገራችን ላይ ተስፋ አንቆርጥም፣ መዋጋታችንን እንቀጥላለን ብለው ይቀራሉ። ሂሮና አብሮት የቀሩት ወታደሮች ጃፓን መሸነፏን ከምንቀበል ብንሞት እንመርጣለን ብለው እጅ የሰጡት ወታደሮችም የአሜሪካ የጦር እስረኞች እንደሆኑ አምነዋል። እጅግ የሚገርመው ነገር ግን እጅ ሰጥተው የመጡት 41 ወታደሮች እነ ሂሮ ኦኖዳን በተደጋጋሚ ለመጥራትና ጦርነቱ እንዳለቀ ለመንገር የሞከሩ ቢሆንም ሂሮ ኦኖዳና አብሮት የነበሩ ወታደሮች ግን አሜሪካኖቹ እኛንም በእነሱ በኩል ለመያዝ እየሞከሩ ነው በሚል በተደጋጋሚ ይደበቋቸው ነበር። እንዲህ ያሉ
ኑሯቸውን የቀጠሉት አራቱ ወታደሮች እጅ ከሰጡ የጃፓን ወታደሮችም ሆነ ለአሜሪካ ወግነዋል ብለው እንደ ጠላት ከሚያቸው የደሴቲቱ ነዋሪዎች ጋር ድብብቆሽ እየተጫወቱ ቀናቸውን ይገፉም ያዙ። ከደሴቲቱ ነዋሪዎች ጋር ድብብቆሽ መጫወት ብቻ ሳይሆን ሂሮና ወታደሮቹ ነዋሪዎቹ ያሉበትን ካወቁባቸው ይተኩሱባቸውና አመቺ ሁኔታን ሲያገኙ ምግብና መጠጥን ይሰርቁባቸው ነበር። ነገር ግን የወታደሮቹ ረሃብ በሚዘርፉት ምግብና መጠጥ ብቻ የሚታገስም አልነበረም። ድላቸው ሆኖ ግን ደሴቲቱ ብዙ አይነት ፍራፍሬና የአሳ ዝርያዎች የሚገኙባት፣ ይህንንም ተመልክቶ ምግቡን ለማዘጋጀት የተነሳ ሰውም ተርቦ የማያድርባት በተፈጥሮ የታደለች ደሴትም ነበረች። ከዚህም በላይ ደግሞ ሂሮና ወታደሮቹ የነዋሪዎቹን ከብቶች እየሰረቁ ይወስዱ የነበረም ሲሆን በዚህ መልኩ ነፍሳቸውን ማቆየት የቻሉት እነዚህ ወታደሮች አሁንም ጦርነቱ ተጧጥፎ ቀጥላል ብለው እንዳመኑም ነበሩ። ነገር ግን ከመሃላቸው አንድ ዩቹ አካትሱ የተባለ ወታደር መጠራጠር ጀምሮ የነበረም ሲሆን በተደጋጋሚም ጥርጣሬው አሸንፎት ጥሏቸው ሊጠፋ ሞክሮ በሌላኛው ወታደር ሾይቺ ሻማዳ ተይዞም ተመልሷል። ጦርነቱ ካለቀ ከ4 ዓመታት 210 ቀናት በኋላ በሴፕቴምበር 1946 ዩቹ አካትሱ ተሰወረ። የቀሩት ወታደሮችም የአሜሪካ ጦር ይዘታል ብለውም ፍርሃት ውስጥ ወደቁ። ነገር ግን እየሆነው ያላሰቡትም ነበር። ዩቹ አካትሱ እነ ሂሮ ኦኖዳ ተለይቶ ለ6 ወራት ብቻውን በደሴቲቱ ከቆየ በኋላ በፊሊፒንስ ወታደሮች እንደተያዘ የሚገልጽ በራሪ ወረቀትም ደረሳቸው። ከወረቀቱ ጋር አንዲት ዩቹ አካትሱ የእጅ ጽሑፍ ያረፈባት ወረቀትም ተያይዛለች። በወረቀቷ ላይ እጅ ለመስጠት ስወስን የፊሊፒን ወታደሮች እንደ ጠላት ሳይሆን እንደ ጓደኛ ተቀብለውኛል የሚል ጽሑፍም ሰፍሯል። ይህ ሂሮ ኦኖዳንና የቀሩት ወታደሮች ጦርነቱን እንዳለቀ ለማሳመን በቂም ነበር። ነገር ግን ይህን ጊዜ አንድ አውሮፕላን በደሴቲቱ የአየር ክልል ሲሄድ በመመልከታቸው አሁንም የጠላት ወጥመድ ነው ብለው እጅ አንሰጥም፣ አሻፈረኝም አሉ። የዩቹ አካትሱ ባልታሰበ ሁኔታ መሰወር እንዲሁም ጥርጣሬያቸው እንዲያየል አድርጎ የነበረም ሲሆን እያንዳንዱን የደሴቲቱን ነዋሪዎች እንደ ሰላይ መመልከትም ጀመሩ። በሚያስደንቅ ሁኔታ ግን የጃፓን መንግስት አሁንም እነዚህን ወታደሮች በመፈለግ ላይ የነበረም ሲሆን ጦርነቱ ካለቀ ከ7 ዓመታት በኋላም እንኳን በራሪ ወረቀቶች በደሴቲቱ ላይ ይበተኑም ነበር። በሚበተኑ ወረቀቶች ከሂሮ አኖዳ ታላቅ ወንድም የተላከን ደብዳቤን ጨምሮ የሁሉም ወታደሮች ቤተሰቦች የጻፏቸው ደብዳቤዎች የነበሩም ሲሆን ከዚህ በኋላ ምንም ቢመጣ አናሳምናቸውም በሚያስምል መልኩ ወታደሮቹ እነዚህን ደብዳቤዎች አንቀበልም አሉ። ከደብዳቤዎቹ ጋር ተያይዞ ፎቶዎችም የነበሩም ቢሆን ነገር ግን ፎቶዎቹ የአሜሪካ ወታደሮች የፈበረኳቸው ናቸው እንጂ የእውነት አይደሉም በማለት አላመኑም ነበር። እንዳያምኑም ካደረጓቸው ነገሮች ውስጥ አንዱ ደግሞ የቤተሰቦቻቸው ፎቶዎች ላይ ከጀርባቸው የሚታዩ ቤቶች አዲስ መሆናቸው የነበረም ሲሆን ነገር ግን ይህ ሆነው በጦርነቱ ከደረሰባት የአየር ድብደባ በእጅጉ ተጎድታና ፈራርሳ የነበረችው ቶኪዮ እንደ አዲስ ተገንብታ ቤቶችም እንደ አዲስ ተሰርተው የነበሩ በመሆኑም ነበር። የሚገርመው ግን በጊዜው እንዳሁኑ ፎቶዎችን ማስተካከያና ሌሎች ነገሮች በፎቶዎች ውስጥ እንዳሉ አድርጎ መስሪያ ቴክኖሎጂም አልነበረም። ሂሮ ኦኖዳና አብሮት የቀሩት 2 ወታደሮች ግን ጦርነቱ እንዳለቀ የሚያሳምኑ ሺህ ማስረጃዎች ከፊታቸው ቢቀርቡላቸውም እነሱ ግን አለማመንን መርጠዋል። በበራሪ ወረቀቶቹ መበተንም የቀጠለም ቢሆን እነ ሂሮ አኖዳም በአቋማቸውም ጸኑ። ረጅም ጊዜ በጫካ ውስጥ ከመቆየታቸው የተነሳ የውትድርና ዩኒፎርማቸው ማርጀትና መቀደድም ጀመረ። የተቀደዱ ቦታዎችን ለመስፋት ግን መላን መዘየድም ቻሉ። ታዲያ እነዚህ ወታደሮች መፍትሄን እያበጁ በጫካ መቆየትንም መርጧል። እዚህ ጋር ግን እንዲሁ ያልተመቸ የጫካ ኑሯቸውን የሚያከብድ ነገር ገጠማቸው። በስርቆታቸው የተማረሩ የደሴቲቱ ነዋሪዎች በቃም ብለው ከወታደሮቹ ጋር ይዋጉ ጀመር። በ1953 ጦርነቱ ካበቃ ከ8 ዓመታት በኋላ ሾኢቺ ሺማዳ የተባለ ወታደር ከደሴቲቱ ነዋሪዎች ጋር በተተኮሰበት ጥይት እግሩን ተመቶ ክፉኛ ተጎዳ። ከ1 ዓመት በኋላም በሚያሳዝን ሁኔታ ሾኢቺ ሺማዳ ልምምድ ላይ ከነበሩ የፊሊፒንስ ወታደሮች በተተኮሰበት ጥይት በስህተት ተመቶ ሕይወቱም አለፈች። ይህ መሆኑ ጦርነቱን አለ ብለው ለሚያምኑት ሂሮ አኖዳና ኪሺንቺ ኮዚካ ጠንካራ ማረጋገጫ ሆነላቸው።
ሾኢቺ ሺማዳ ከሞተ ከ10 ቀናት በኋላ አሁንም በበራሪ ወረቀቶች በፊሊፒንስ ኤርፎርስ አውሮፕላን የተበተኑም ሲሆን ግን ወረቀት ከመበተን አልፈው የወታደሮችም ስም እየጠሩ ናኦዳ ኮዚካ ጦርነቱ አብቅታል፣ ከተደበቃችሁበት ውጡ ብለውም ለፈፉ። ኦናዳና ካዙካ ግን በጓደኛቸው ሞት ይባሱኑ ለመበቀል ተነሳስተው ነበርና እንደተለመደው ጥሪውን ሳይቀበሉም ቀሩ። የሚገርመው በአቋማቸው የጸኑት እነሱ ብቻ አልነበሩም፣ የጃፓን መንግስትም እንጂ። ጦርነቱ ካበቃ 10 ዓመት ሊሞላ ደርሶ እንኳን የጃፓን መንግስት እነሱን መፈለግን አላቆምም። የጃፓን ጦር ኦኖዳና ካዙካ በሚገኙበት ቦታ መጥቶ እንዲወጡ መንገርና ሙሉ ደሴቲቱን መፈለግ ከዛም አልፎ በትልቅ የድምፅ ማስተላለፊያዎች የጃፓንን ብሔራዊ መዝሙርና የጃፓንን ዘፈኖች ማሰማትም ጀመረ። ነገር ግን አንዱ ጋር ሲላቸው ሌላ ጋር እየገቡ ለ10 ዓመታት ሲደበቁ ኖረው በድብብቆሹ ጥርሳቸውን የነቀሉት ኦኖዳና ኮዚካ ማግኘት በውቅያኖስ ውስጥ መርፌን መፈለግም ሆነበት። ይህ ፍለጋ በሚያስደንቅ ሁኔታ ለ6 ወራት ያህል ቆይቶ የነበረም ሲሆን በፍለጋው መጨረሻ ግን አንድ ነገር ተፈጠረ። ኦኖዳ አንድ በቅርብ የሚያውቀው ድምፅ ሲጠራው ሰማ። ናኦዳ ናውጣ ወንድም ነኝ አለው። ናኦዳ ግን ወንድሜን በትክክል ለማስመሰል ይዘው የመጡት እስረኛ ነው ማለት። ጦርነቱ ማለቁን ከመቀበል ይልቅ ላለመቀበል የመረጡት ጃፓን መሸነፏንም ውስጣቸው አላምንላቸው ያላቸው እነዚህ ሁለት ወታደሮች መስማት የሚፈልጉትን ብቻ እየሰሙና ማመን የሚፈልጉትን ብቻ እያመኑም ቆዩ። በዚህ ጊዜ ሁለት ወታደሮች የተደበቁባት ኤሌክትሪክ የሌለባት ገጠራማ ደሴት ኤሌክትሪክና ሬዲዮን የመሰሉ ቁሳቁሶች ማግኘት ጀምራ ነበር። ይህኔ ታዲያ ከአንዱ የደሴቲቱ ነዋሪ ቤት ሬዲዮ ሰርቀው ሄደው ዜና የሚያዳምጡበት ጊዜ እንሰማዋለን ብለው ያላሰቡትን ነገር ሰሙ። ኦኖዳና ኮዚካ ጃፓን ምን ያህል ጦርነቱን እያሸነፈችና እየገፋች እንደሆነ ከጦርነቱ በፊት ታደርግ የነበረችውን ግዛት ማስፋፋትም እያጧጧፈች እንደሆነ ለመስማት ጠብቀ የነበረ ቢሆንም የሰሙት ግን ከዚህ በእጅጉ የሚራቀ ነበር። ጃፓን ከአሜሪካ ጋር ዲፕሎማሲያዊ ግንኙነት ስለመመስረቷ፣ በሀገሪቱ የጠፈር መንኮራኩር የማምጠቅ ሥራ እየተሞከረ እንደሆነና የፊሊፒንስ አዲስ ፕሬዝዳንት እንደመረጠችም ነበር የሰሙት። ይህ ሁሉ ሲሆን አንድም የጦርነት ዜናን ያልሰሙት እነዚህ ወታደሮች ጦርነቱ ማለቁን ለመቀበል ከዚህ በላይ ምን ማስረጃ ይፈልጋሉ ልትሉም ትችላላችሁ። እውነት ነው፣ ይህ ጦርነት ማለቁን የሚያበስራቸው ዜና መሆን ነበረበት። ነገር ግን ሂሮ አኖዳና ኪንሺንቺ ኮዙካ ይህንንም የአሜሪካ ፕሮፓጋንዳ ነው ብለው ያለፉት። ይህን ማድረጋቸው ግን ዋጋ የሚያስከፍላቸውም ነበር። ከደሴቲቱ ነዋሪዎች ጋር የነበራቸው ውጊያ እጅጉን አይሎና ተጠናክሮ ቀጥሎ በኦክቶበር 19 1972 ዓ.ም የደሴቲቱ ፖሊስ ተኩስ ከፍቶባቸው ኪንሺንቺ ኩዛካ የተባለው ወታደር ተገደለ። አሁን የቀረው አንድ ታማኝ ወታደር ብቻ ነው። እሱም ያነው የ49 ዓመቱ ሂሮ ኦኖዳም ሲሆን ሂሮ ኦኖዳ ብቻውን ቢቀርም እጅ ለመስጠት አሁንም ፈቃደኛ አልነበረም። ኮዙካ ከሞተ ከ3 ቀናት በኋላም ሌላ ፍለጋ ተጀመረ። ፍለጋ የመጡት የጃፓን ጦር አባላትም ለሂሮ ኦኖዳ ያሳምኑታል ብለው ያሰባቸውን ጋዜጦች ጥለው ሄዱ። ሂሮ አሁንም አላመነም። በዚህ ጊዜ የሂሮ አኖዳ ታሪክ በመላው ጃፓን ታዋቂ ሆኖ የነበረም ሲሆን በመግቢያችን የጠቀስነው ኖሮ ሱዙኪ የተባለው የኮሌጅ ተማሪም ስለሱ ሰምቶ ነበርና ከጃፓን ተነስቶ ወደ ፊሊፒንስ የሄደው የ24 ዓመት የኮሌጅ ተማሪ መላው የጃፓን ጦር ለዓመታት ፈልጎ ማግኘት ያልቻለውን ሂሮ ኦኖዳን በ4 ቀናት ፍለጋ ብቻ ማገኘው። ኖሪዮ ሱዙኪ ሂሮ ኦኖዳ በሚገኝበት ጫካ ውስጥ ድንኳን ሰርቶ ተቀምጦ ባለበት ሰዓት ነበር ሂሮ ኦኖዳ ከየት መጣ ሳይባል ፊት ለፊቱ የተከሰተው። ሂሮ ኖሪዮን እንዳየው የደሴቲቱ ነዋሪ እንዳልሆነ ያወቀም ሲሆን ይህንን ያወቀው ደግሞ የደሴቲቱ ነዋሪዎች የማያደርጉት ወፍራም ካልሲ በነጠላ ጫማ ማድረጉም ነበር። ከዚህ በተጨማሪ ደግሞ ጃፓናዊው ኖሪዮ ጥርት ያለ ጃፓንኛ ሲናገርም ሰምቶታል። ይህንን ሳይጠራጠረው አጠገቡ ቁጭ ብሎ ለ2 ሰዓታት ያህል እንዲያናግረውም አደረገው። ረጅም ጊዜን በብቸኝነት ማሳለፉ ሰው እንዲፈልግና ከሰው ጋር መነጋገር እንዲናፈቀው አድርጎት ነበርና ሂሮ ኦኖዳ ኖሪዮን ቁጭ ብሎ የሚለውን ሁሉ አዳመጠው። ኖሪዮ ጃፓን ጦርነቱን መሸነፏን እሱ ብቻ ሳይሆን ከአሜሪካ ጋር ለዓመታት መልካም ግንኙነት መመስረቷን ማረዳው። ሂሮ ለዚህ ሁሉ ጊዜ በከንቱ ሲታገል መቆየቱን ማመን አልቻለም። ኖሪዮ ሂሮን ከጫካው እንዲወጣ ምን እንደሚፈልግ ጠየቀው።
ሂሮም ከበላይ ትዕዛዝ ካልደረሰ እንደማይወጣ ነገረው። ሂሮኖዳም የድሮ የበላይ አለቃውን ከረጅም ዓመታት በፊት የጃፓን ጦርን ጥሎ ወጥቶ በመጽሐፍ ሽያጭ ላይ ተሰማርቶ ነበር። ኖሪዮ ሰውየውን ይዞለት እንደሚመጣ ለሂሮ ቃልም ገባለት። ከ2 ሳምንታት በኋላም ኖሪዮ የሂሮን የድሮ አለቃ መጥቶ ማገናኘው። በዚህ ሰው የመጨረሻ ትዕዛዝም ከ29 ዓመታት በላይ በከንቱ ሲዋጋ የነበረው ሂሮ ጦርነቱን መጠናቀቅም ተቀበለ። የጃፓን ሽንፈትም እየመረረውም ቢሆን ዋጥ አድርጎ መቀበሉን አወቀ። ሂሮ ምንም እንኳን ባልሸነፍ ባይነት ጦርነቱን አልቀበልም ብሎ በጫካ ውስጥ ለ29 ዓመታት የቆየው በስህተት ቢሆንም ለቃላቸው የሚታመኑ ወታደሮች በእጅጉ በሚከበሩባት ሀገር ጃፓን ሲመለስ ግን የጀግና አቀባበል ተደረገለት። በ1975 ሂሮ ጃፓንን ለቆ ወደ ሳኦ ፖሎ በመጓዝ ከወንድሙ ጋር ግብርናን መስራት የጀመረም ሲሆን ከዓመታት በኋላም ጋብቻን መስርቶም ነበር። ሂሮ በጃንዋሪ 16 2014 ዓመተ ምህረት በ91 ዓመቱ ከዚህ ዓለም በሞት የተለየም ሲሆን ያሳለፈው ሕይወትና አልበገርም ባይነቱ ግን ዛሬ ድረስ እንደ አዲስ የሚያስደንቅ አጀብ የሚያሰኝም ጉዳይ ነው። ሂሮ ኦኖዳ ኖ ሰሬንደር ማይ 30 ይር ዋር የተሰኘ በሕይወቱና በ29 ዓመታት የጫካ ቆይታው ላይ የሚያጠነጥን መጽሐፍንም ጽፏል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ እያለን እንደዚህ አይነት አስገራሚ አስደናቂ ታሪኮች ወደ እናንተ በፍጥነት እንዲደርሱም የደውል ምልክቷን ጫን ማለት አይርሱም አለን። እንዲያው ሐሳብ አስተያየት አለኝ የምትሉም ከሆነ በኮመንት መስጫው ላይ ጣል ሊያደርጉልን ይችላሉ። ለዛሬም አበቃን። መልካሙን ሁሉ ተመኘን።